የሚኪ ዝምታ ብዙዎቻችን እጅጉን አስገርሞን እጅጉን አስደንቆን ነበር። ምክንያቱም እህቱ ሄርሜላ በዚህ ልክ ስትሆንና በዚህ ልክ ስታለቅስና በዚህ ልክ ደግሞ ደንግጣ ፌንት ስትበላ ስትወጥቅ እሱ ደግሞ ዝምታውን መርጦ ዝም ሲል ብዙዎቻችንም ገርሞን እንዴ ምን ያክል ትግስት ቢኖረውና እንዲሁም ደግሞ ምን ያክል ጥሩ ወይም ደግሞ ጨዋ ቤተሰብ ቢያሳድገው ነው በዚህ ልክ ዝምታውን መርጦ ዝም እያለው። እህቴ እባክሽን ይሄ ያንቺን ክብር የሚያዋርድ ሰው ነው። አንቺ ደግሞ ክብርሽን ከሚያዋርድ ሰው ጋር እባክሽን አብረሽ መሆንና እንዲሁም ደግሞ ከነሱ መከራከር መልስ ለመልስ መስጣት አይቻልም። ነይና ወደ ቤት እንሂድ፣ እኔ አለሁልሽ፣ እኔ ከጎንሽ ነኝ። አሁን እዚህ ጋር እኔንም የሆነ ነገር እንዳወራ እያደረግሽኝ ነው። ስለዚህ እኔ ደግሞ የሆነ ነገር ማውራት አልፈልግም። እባክሽን ነይ፣ ቤት ሄደን የሚሆነው ነገር እናያለን። የሚሆነው ነገር ካላ ደግሞ እናደርጋለን። አሁን እዚህ ጋር ምንም ማውራትና ምንም ማለት ስለሌለብኝ እባክሽን ነይ፣ እኔና አንቺ ቤት ሄደን በቤት የምናወራው ነገርና እንዲሁም ደግሞ የምንመካከረው ነገር ይኖራል። እባክሽን እህቴ አታስጨንቂ፣ እኔንም እያስጨነቅሽ እያለሽ ነው እያላት ነበር። ሄርሜላን አይታችሁ ከሆነ ሄርሜላን በዚህ ሰዓት እባክህን ወንድሜ ሚኪ ተረዳኝ፣ ይሄ እዚህ ጋር የሆነ ነገር አለ እንጂ አብርሽ በጤናውና ከቀልቡ አይደለም። ይሄ የሚያወራው ነገርና የሚደረገው ነገር ሙሉ በሙሉ ትክክል አይደለም። የሆነ ነገር ሩታ ዛቻ ከዛ በፊት ዛታ ነግራይ ነበር። ነገር ግን ደግሞ ዛሬ ተሳካላት። የዛቸችበት ነገር አድርጋለች። ስለዚህ አብርሽ ላይ ምንም ነገር አትፍረድበት፣ አብርሽ ከቀልቡ አይደለም እያለችው ነበር። ምን ሆኖ ነው እንዲሁ ህፃን ልጅ አደረግሽው አንቺ? ጭራሽ እሱ ሰውዬው አውቆ ነው እንጂ ምንም የሆነው ነገር የለም። እባክሽን አሁን እኔ ሌላ ነገር እንዳላወራ ብዬ ተጠንቅቄ ነው ያለሁት። እባክሽን እዚህ ጋር ማውራት የሌለብኝ ነገር እንዳላወራ፣ አንቺም ደግሞ እሺ በይኝና ነይና ቤት እንሂድ እንግባ እያላት ነበር። በዛን ሰዓት ደግሞ ሄርሜላን መልሷን ሰምታችሁ አይታችኋል። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና እንዲሁም ደግሞ ሀሳብና አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። በመጀመሪያው ቪዲዮ በማዳመጥ ሚኪ ልክ ነው ወይስ ደግሞ ልክ አይደለም የሚለው እስከ መጨረሻው ድረስ ቪዲዮ አዳምጡ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛ እያልኩኝ መጥቼላችኋለሁኝ። ሲመጣ እጅጉን የሚኪ ነገር ለሁላችንም ገርሞን ነበር። ምክንያቱም እህቱ እዚህ ጋር ብዙ ነገር እየሆነችና እንዲሁም ደግሞ ራሷን ስታ እየወደቀች እያለች እሱ ደግሞ ዝምታውን እንዴት መርጦ ዝም አላ? ደሞስ ምን አይነት ትግስት ነው ይሄ ዝምታ ብለን ብዙዎቻችን ብናደንቀውም እንኳን ብዙዎቻችንም ማለት በሚቻል ልክ እንዴ እህቱ በዚህ ልክ እየሆነች እንዴት እሱ እንደዛ ቆሞ ያያል? ወይም ደግሞ እነሱን አንድ ነገር የማይላቸው ነገር ምንድነው ነገሩ? ብዙዎቻችን ማለት ባይቻልም ተወሰኑ ልጆችም እንደዛ ብለዋል። ብዙዎቻችንም እጅጉን ዝምታውን ወይም ደግሞ ትግስቱ አስገርሞናል። ይሄም ማለት ለካ ለራሱ ያሰበውና እንዲሁም ደግሞ ያቀደው ነገር ውስጡ ላይ ስላላ ነው ይሄንን ዝምታውን መርጦ ዝም ያለው ነገር። ያሰበውና ያቀደው ነገር ግልጽና ግልጽ አሁን ይገባችኋል ብዬ አስባለሁኝ። ምንድነው? እንዴት ነው? ወይስ ደግሞ ምን ተፈጠረ? እኔ ዝም ሲል መጀመሪያ ጠርጥሬ ነበርኩኝ። በነገራችን ላይ እንዴት በዚህ ልክ ዝም ይላል እያልኩኝ የሆነ ነገር አስቦ ነው እንጂ ምንም ቢሆን ምን እህቱ ላይ ይሄ ነገር ሲፈራረቅበትና እንዲሁም ደግሞ ደጋግማ ፌንት ስትበላ ስትወጥቅ እሱ ማይቶ ዝም የሚልበት ምክንያት ምንም የለም። ግን የሆነ ያሰበው ነገር እያለ እየመሰለኝ ነበር የዛኔ ማለት ነው። አሁን ያሰበው ነገርና ያቀደው ነገር ምን ሆነ ወይም ደግሞ እንዴት ሆነ የሚለው እንዳልኳችሁ ይሄንን ቪዲዮ በማየትና በማዳመጥ ትረዱታላችሁ ብዬ አስባለሁኝ። ብዙ ጊዜ ግብት ብለን የሆነ የመጀመሪያው ፓርት ሰምተን የሆነ ነገር ምንል እኛ ብንቆጠብ ተገቢ ነው ብዬ አስባለሁኝ። የተኛውም አይነት ቪዲዮና የተኛውም አይነት እንትን ስናይ እስከ መጨረሻው ድረስ ብናይው እንረዳለን ይበልጥ ማለት ነው። የሆነ ጫፏን ሰምተን የሆነ ነገር ወይም የአንዱ አድናቂ ነን ወይም ደግሞ የአንዱ አድናቂ ነን። ስለዚህ ግብት ስንል ወይ የሆነ የአንዱን ነገር እያወራና ነው። ስለዚህ ያችን ቃል ብቻ ሰምታችሁ የሆነ ነገር ከማለት ብንቆጠብ ተገቢ ነው ብዬ አስባለሁኝ። ይሄ ሚኪ ለብዙዎቻችን ያስገረመንና ለብዙዎቻችን ያስደነቀን ሚኪ ዛሬ ደግሞ ታሪክ ሰርተዋል። ይሄም ታሪኩ ምንድነው? ምን ሰራ? ወይስ ደግሞ ምን ደስ የሚል ነገር ሰርቶ ነው ታሪክ ሰራ ምን ይለው ካላችሁ እንግዲህስ ይወላችሁ እንዲነግራችሁ ነው። ሚኪ ታሪክ ከሰራበትና ሚኪ ደግሞ ታሪኩ ምንድነው የሚለው ሁላችሁም ግልጽና ግልጽ ጉዳይ ነው። በነገራችን ላይ ይሄ የሚኪ ታሪክ ለብዙዎቻችን ደስ ይለናል። ለብዙዎቻችን ማለት ባይቻልም ለተወሰኑ ልጆች ምናልባት ያኒ ቅር ሊላቸው ይችላል። እኔ በበኩሌ ሚኪ ያደረገው ነገር በጣም ደስ ብሎኛል። ምክንያቱም እዚህ ጋር
ወንድምና ወንድም እንዲሁም ደግሞ እህትና ወንድም ያኔ እልክ ውስጥ ገብቶ ከመገዳደላቸው በፊት ያለውን ነገር ህግና ህግ ይጭረሰው ማለቱ በጣም ጥሩ ነው። ይሄ ማለት ዝምታውን ቢያስጨንቀንም ነገር ግን ደግሞ የዝምታው አንዳንዴ የብዙ ዝምታ የብዙ ንግግር መልሱ ዝምታ ነው የሚባለው። እንደዛ መሰለኝ አባባል አለ ማለት ነው። ይሄ አባባል ብቻ ሳይሆን በተግባር የሚናየው ነገር ነው። ይሄም ማለት ብዙዎቻችን ከትላንትም ወዳ ትላንት እንዲሁም ደግሞ በመጣው ነገር ባየነው ነገር ሚኪ በዚህ ልክ ለምንድነው ዝምታውን መርጦ ዝም እያለው ያለው? የፈለጋ ብትሆን እህቷ ናት። እህቷ ከመጎዳቷ በፊት እሱ ደግሞ የሆነ ነገር ሊያደርግ ወይም ደግሞ የሆነ ነገር ሊል ይችላል ብለን ብዙዎቻችን አውርተንበታል። ነገር ግን ደግሞ ዝምታው አንዳንዴ የብዙ ንግግር መልሱ ዝምታ ነው እንደሚባለው ሁላ ሚኪ ዝም ቢልም በተግባር የሆነ ነገር ሊያሳይ እንደፈለገና በተግባር የሆነ ነገር ሊያደርግ እንደፈለገ ግልጽና ግልጽ ጉዳይ ነበር። ይሄ ሚኪ ደግሞ ዛሬ ምንድነው ያደረገው ነገር እንዲሁም ደግሞ ታሪክ ሰራ ያላችሁት ነገር ወይም ደግሞ ሰራው ታሪክ ምንድነው? አብርሽና እንዲሁም ሩታን እንዲሁም ፍሬምን ጨምሮ አብርሽም ሳይቀር አያችሁታል ማለት ነው። በነገራችን ላይ ተሰታዊት ይቀራላችሁ ብዬ አላስብም። አብርሽና እንዲሁም ሩታን እንዲሁም ደግሞ ፍሬምን ጨምሮ እንግዲህስ እናንተ በንግግር የምታምኑ ሰዎች አይደላችሁም። በንግግር የማያምን ሰው ደግሞ እኔ እሱን ከማስረዳትና እንዲሁም ደግሞ ከሱ ከመከራከር እየሆነው ያለው ነገርና እንዲሁም ደግሞ እህቴን አስረግዟት በዚህ ልክ ያኒ እኔ አንቺን አይፈልግም እንዲሁም ደግሞ ሩታን ነው የሚፈልገው። ሩታ ደግሞ ሲቀጥል ምን ያንሳታል? ምንስ ደግሞ የሚጎድላት ነገር አላህ እያላ ነበር። አብርሽ ሰምታችሁ ከሆነ ለሄርሜላ እንደዛ እያላት ነበር። ሄርሜላን በዛ ተነሳስታ እኔ ምንም ይጎድላታል ወይም ደግሞ ምንም ያንሳታል አላልኩኝም። ነገር ግን ደግሞ ከሷ ያላህ ነገር ጨርሳ ወደኔ ማእታ እኔ ደግሞ እያረጋስኩኝ ሰው ነኝ። ስለዚህ ይሄ ነገር እንዴት ነው ብትለውም አብርሽ ያኔ ድንግዝ ብሎ ስለቀራ የሚያወራው ወይም ደግሞ የሚሆነው ነገር ስለማያቅ እንግዲህ ይሄ ትቶኝ እየሄዱ ስለሆነ አይባክሽን እኔም ልሄድ አንቺ ቤት አልሄድም። ለምንድነው ደግሞ ሲጀምር አንቺ ቤት እንሂድ የምትይ ነገር አይባካችሁ እያላ ወደ ኤፍሬም እየተጣራ ልትወስደኝ ነው እናንተ ወደኔ እያላ ነበር። በዛም ሰዓት እነሱም መጥቶ ነበር። እባክሽን በዚህ ልክ አታስጨንቂው። ምንድነው የምትፈልጊው? ከሱ መስማት የምትፈልጊው ነገር ነበር ሰማሽ። ስለዚህ እባክህን ወንድም ተብዮ ይህቺን ልጅ የሆነ ነገር ወይም ደግሞ የሆነ ነገር እንዳይፈጠር ይዛሃለን ሂድ እያሉት ነበር። እሱም ደግሞ እሺ ብሎ ናይ በቃ የሚሆነው ነገር እናያለን ቤት ገብተን ደግሞ እንወያያለን ባላት መሰረት ይዞት እየሄዳ ነበር። ትንሽ ሳይጋዙም ሄርሜላ አሁንም ድጋሚ ራሷን ስታይ እንደወደቀች ሁላችሁም አይታችሁታል ወይም ደግሞ አይተናል ብዬ አስባለሁኝ። ይሄ የተፈጠረው ነገር በአንድ አብርሽ ላይ ባደረገው ነገርና እንዲሁም ደግሞ ሄርሜላ ከልቧ አብርሽን ስለምታፈቅረውና ከልቧ አምና ስለቀረበችው ነገሩን ሁላ መቋቋም አቃታት ነበር። ይሄም ደግሞ ለምን መቋቋም አቃታት አንለም። ብዙዎቻችንም ቢሆን ይሄ ነገር ያጋጥመናል ብዬ ነው ማስበው። ወይም ደግሞ መጀመሪያው ማጠንቀቅ ወይም ደግሞ ያንን ሰው ላለማጣት እናንተ ዋጋ መክፈል ካለባችሁ ዋጋ መክፈል እንጂ በዚህ ልክ ሄርሜላ ሆነ አትረጋጋም። በነገራችን ላይ አሁን ለምሳሌ እንበልና ሩታ ብዙ ጊዜ አይተናታል። በብዙ ነገር ትገባለች፣ በብዙ ነገር ደግሞ ትወጣለች። ይሄም ማለት ደግሞ የሆነ ሰው የሆነ ጊዜ ሄርሜላ እንደ ሩታ አይደለችም፣ ግን ሩታ በምንም ተአምር ትቋቋማለች። በምንም ተአምር የሆነ ጠንካራ ጎና አላት። ሄርሜላ ግን ያዋና እንዲሁም ደግሞ ቻር ልጅ ናት። ስለዚህ ምንም አይነት ነገር መቋቋም አትችልም እየተባለው ነገር አሁን ገና ዛሬ ከትላንት ነው ማለት ነው። ይሄም ማለት ያኔ እንዳልኳችሁ የወንድሟ ሁኔታ ትንሽ ግራ አጋብቶን ነበር። እንዳልኳችሁ ደግሞ ታሪክ ሰርተዋል። ይሄ ምን እንደ ታሪክ ነው ያስቆት ምንም አይነት ምክንያት ያኔ ዝም በማለቱ ወይም ደግሞ ለምንድነው ዝም ያለው ነገር ብንልም እንኳን አሁን ደግሞ ያው ሶስታቸውም ማሳዛቸው ደስ ብሎኛል። በነገራችን ላይ ተሰላለኝም አልላችሁም። ለምን ብትሉ እዚህ ጋር እኛ አንዳንድ ጊዜ ቆም ብሎ ማሰብና ቆም ብሎ ማዳመጥ ያለብን ነገር አለ ብዬ አስባለሁኝ። ሚኪ ያደረገው ነገር ልክና ልክ ነው። በነገራችን ላይ ምንድነው ያደረገው ነገር ልክ እንዴት ማሳዛቸው ነው ማሳዝዋን ምንድነው የሚባለው እያሳዛቸው ነው እንዴ አንቺ ልክ ነሽ የምትይው ነገር ልትሉ ትችላላችሁ። አዎ ልክ ነው። እዚህ ጋር ከነሱ እንትን ምንድነው ክርክር ገጥሞ አንዱን ከመጣሉ በፊት ያኒ አንዱ ትግስ አድርጎ ወደ መፍትሄው መሄድ ተገቢ ነው ብዬ አስባለሁኝ። ይሄ ማለት አብርሽ እንዳየ ነው ከሩታ ሁሉን ነገር ጨርሻለሁ ከሄርሜላ ጀምሬያለሁ ብሎ ያላ ሰው ነው። ስለዚህ
ይሄ ደግሞ ግልጽና ግልጽ ወይም ደግሞ የማይደበቅ እውነታ ስለሆነ የእያንዳንዱ ደግሞ ማስረጃ ቪዲዮ ስላለ አይደለም መቻላ አይደለም መቼ እንደዛ ሆኑ ማለት አንችልም። ይሄ ማለት ደግሞ ከአንዱም ሁለት ከሁለቱም ሶስት አብርሽንም ይሁን ሩታንም ይሁን ጠይቃለች ሄርሜላ ላይ ምንም አይነት ጥፋትና ወይም ደግሞ ምንም አይነት ስህተት አለባት ብዬ አላስብም። ስህተቱ አብዛኛው ሩታ ናት። ስህተቱ አብዛኛው ደግሞ አብርሽ ነው። አብርሽ ደግሞ ስህተቱ ምንድነው? እነሱን አምኖ እነሱን እንትን ማለቱ መቅረቡ፣ አንድ ሲመከር የማይገባው ሲሉት የማይሰማ ደነዝ ሆና ማለት ነው። ይሄም ደግሞ ሄርሜላን ብዙ ጊዜ መክረው ነበር። እባክህን ከነዚህ ልጆች ራቅ፣ እባክህን ላንተ ጥሩ ነገር እያሰቡ አይደለም እያለችው ነበር። የሆነ ሆና ለማንኛውም ቪዲዮ ይሄን ይመስል ነበር። በቀጣይ የሚቀጥለው እናያለን። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ አባራታቱኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ቸር ቆዩልኝ። ቪዲዮን እንደሰማችሁ ተሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ይችላልላችሁ። ባይ ባይ።